አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው ዛሬም ደግሞ በአዲስ ነገር መተናል። ቁርስ ልንበላ ነው። ሻይ ቡና አለ፣ ዳቦ በፍርፍር አለ። ለቁርስ አዘጋጅተን ነው እንግዲህ ያው ዛሬ መጀመሪያ ለ3 ቀን ብላ መታ ነበረ እንግዲህ ልቅ አለባት ባሉ ተናፈቃት መሰለኝ። ዛሬ 2 ቀን አድራ ያው ውጭ ስንወጣ እኮ ነው የሚናፍቀን። ቤት ያለን እኮ አናውቀውም። ስለዚህ ቤት ስትወጣ ለ3 ቀን ብላ መታ ነበረ። ግን እውነት ለመናገር ዳቦ ደፋለው ብዬ በጣም ነበረኝ ጉጉት ነበረኝ። ግን ያው ቀስቤ ሰበረች። ምክንያቱም ያው የልደፋውበት ምክንያት አላደረሰኛም። ያው ስትጋግሩት ከዳቦ ጋር ካልሆናችሁ ወጣ ገባ ስትሉ አይሆንም ማለት ነው። ስለዚህ ዛሬ በቃ ብዬ ነገ እሸኛታለሁ ብዬ ነበረ። ያው ዝም ብላ እኮ ነው የምትመጣው። እውነት ለቪዲዮ ብላ ትመጣለች። 1 ቪዲዮ 2 ቪዲዮ እንሰራለን፣ ይጨንቃታል፣ ትሄዳለች። ዩቲዩብ ደግሞ እንደዛ አይደለም። ያው እኔ አልፈርድባትም። አሁን ለኔ ራሱ እውነት ለመናገር እንኳን ለ2 ቀን ስወጣ ራሱ 1 ቀን ተደስቶ ሂጂ ብሎኝ አያውቅም ማለት ነው። ትዳር ላይ ስትሆኑ በጣም ከባድ ነው። እኔ እሷ ነገር አልረዳም ማለት ሳይሆን ብቻ ያው አንዴ ከሆነ አይቀር በጣም ከባድ ነው። ብቻ ያው እዩላት፣ ቪዲዮ ማስታወቂያው እዩላት፣ እስከ መጨረሻ እዩላት። ምክንያቱም ወላሂ ነገም እናንተ ስትመጡ ምን እንደሚደርስባችሁ አታውቁም። ስለዚህ ሁላችንም አላ መጨረሻችን ሲያሳምረው ነው እና ስለዚህ ውዴቶቼ እስከ መጨረሻ እዩላት። ኦርደር ደግሞ የምትፈልጉ ልጆች ካላችሁ የረመዳን ኦርደር ከፈለጋችሁ ወላሂ ውዴቶቼ አላባ ያላችሁ ልጆች እንኳን ትንሽ እንኳን ብትጠቀሙበት እንኳን የሻይ ቡና የጉልበት የትም እንኳን አላባ ሳንኩራም የትም ሀገር እንኳን ከአላባ እንኳን ወደ እኛ አካባቢ ራሱ ዋና እለት ነው እንጂ ፍቅር ነው ዋናው። ስለዚህ ውዴቶቼ አላባ ያላችሁ ልጆች ይዘዟት እና ለረመዳን ትእዛዝ ያው ረመዳን ያን የሆነው መቶ ባሰቀን ነው በ9 ቀን ነው በሳምንት ገብቷል። ቢሆንም በረመዳኑ ስራ ይሰራል። ዋናው ስራ ነው። በረመዳንም ዋናው ኢድ አለ እና ስለዚህ ለረመዳን ኦርደር ያላችሁት ነገር ይዘዟት፣ ያላችሁበት ቦታ ታደርሳለች እላችኋለሁ ውዴቶቼ። እስኪ ልከዳላ በዛባችሁ ያው የሽኝት ያው ምንም ማለት አይደለም። ያው ባለኛ አቅም ዝም ብዬ ነው ወይ ዶሮ አላረኩ ወይ ምን መሰራው። ይሄው ፍርፍር በዳቦ የሚያምርበት እና መጀመሪያ ሰላም አለይኩም አልሻቸው። አንቺ አያልሽ አይበቃም? ሁለታችን እንደምን በሰላም አለይኩም እና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የኛ ቻናል አሳድጉልን። ምን ባለሽ እንግዲህ ባይጠቅማችሁ እስከ መጨረሻ ይውልኝ። ቪዲዮን ደግሞ እንዳለ በቲክቶክ ልቀቁ እና ሰብስክራይብ ማለት ሆነ እይታም ብዙ ሂጂ ኩሽና ሂጂ ሻይ ተቃው ቤታችሁ ኩባያ። ስለዚህ ደግሞ አበረታቱ፣ ከጎኔ ሁኑ። አሁን እኮ ብዙ ፈተና አሳልፈን ኢንሻአላህ ከዚህ በኋላ ደግሞ ቆጥሮልኝ እንዲከፍልልኝ ነው እና ሼር እያደረጋችሁ ይሄ ሼር ራሱ ማድረግ ላይክ ማድረግ ራሱ እኮ እንደ ሰደቃ እንደሰራችሁ አስቡና ቁጠሩ። ስለዚህ አበረታቱ። ቪዲዮውን ደግሞ በላይክ ጀምሮ አበረታቱ፣ ከጎኔ ሆኑ። እናንተም ነገ መዳም ቅመሞች መታችሁ እኛ ካደግን ደግሞ እንግዲህ መስራት ከፈለጋችሁ እናግዛችኋለን እና ሼር ላይክ እያደረጋችሁ አበረታቱኝ። አሁን እንግዲህ ወደ ሀላባ ሊሄድ ነው። እስከ ብቻ አትሰለቹ። አንድ ሰሞኑ እኮ እስከ 1000 እየታየ ነበረው መልሶ በ200 እና በ100 አትሰለቹ። ያው እንደ እህትነት ደግሞ ከባድ ነው። እህት ነን ሁላችንም። ስለዚህ አበረታቱኝ፣ በጎናችን ሁኑ። እስከ መጨረሻው አበረታቱን እላችኋለሁ። ሮዛም ደግሞ መሰግናለሁ። ማሻአላህ ምን አረኩልሽ? እኔ የበላሁት ወላሂ የበላሁት ነገር ትበያለሽ። ያው ማናችሁም እንግዳ ስትመጡ እኔ አትናቁኝ ብቻ እኔ ሰው እቀበላለሁ። ግን ባለኝ አቅም የበላሁት ያልበላሁት ነው በየናት ቪዲዮ አልቀረጽንም እንጂ ኧረ ተይውስነ እና ሽሮ ምን የሌለበት ነገር የለም።
በአቮካዶ ቤቴ እንኳን አልበላሁትም። ወላሂ አቮካዶ አንድ ቀን በልቼ ነው። አቮካዶ ጥሩ እኮ ነው። ስለዚህ እኔ አቮካዶ ገበያ ከሄድኩ ሱቅ ከሄድኩ አንድ ቀን በልቼ ሱካር ድንች አቮካዶ ሳልገዛ ሱስ በቃ አሁን አንዳንድ ሰው የቡና ሱስ የለበትም። እንደዛ ነው። አቮካዶ አብዛኛው የሚገዛበት ለምን እንደሆነ ታውቃላችሁ? ትንሿ ልጅ ትንሽ የበላችልኝ ነበረ። በሷ በቃ እንትን አድርጌ እኔም እገዛለሁ። ምግብ እንትን ሰል አቮካዶ ያለ አቮካዶ አንዳንድ ቀን እኮ ቪዲዮም ያስገባሁት ነበር። ስታዩት አይቀሩም። ግን ያለ አቮካዶ እንትን አይደለም። ደስ ይለኛል። እኔ አንድ ቀንም ሀቂቃ ለመናገር ያስፈለገኝ ነገር እንኳን ገዝቼ ዝም ብዬ ያ ነው በቃ ውድ ነው። ለ50 ብር 3 ነው፣ ለ100 ብር 6 ነው፣ ለ100 ብር 5 ነው። ውድ ነው። ግን ያንንም ሆኖ ብቻ መግዛቴ አይቀርም እና ለሆዳችን አያቂተንም። በዚህ አጋጣሚ ናፈቀኝ። ድንቹንም በላው ያልበላሁት ነገር የለም። በዚህ አጋጣሚ ደስ ብሎኛል ወላሂ። ያገኘሽ የተደሰትሽ አላህ መጨረሻችንም ያሳምረኛ። ሁላችንም ችግር እንዳይነካን ለሁላችንም ደግሞ የሰው ችግር ደግሞ አስደስተን ደስታ ነው የሚያስደስተው እና እያሰራሽ እያሽ እየበረከተሽ ያያሽ ሁሉ በረካውንልሽ ጤናውንልሽ ያሰብሽ ሁሉ ከዚህ በላ ይደጊ። አላህ እኮ አያስቸግርምና አሜን። አንቺ ምስኪን የሚሰሪበት መስጊድ የሚሰሪበት ዘር ማንዘርሽን የምትበቅበት ጎዳና የወደቁትን የምታነስበት አቅም አላህ ይስጥሽ። ከምስኪን ጋር የምንበላበት አላህ ይስጠን ያ ረብ። የሰው ልጅ ሆኖ ማለት ነው ወላሂ የሰው ልጅ ሆኖ እንትና የሰው ልጅ ሆኖ የማይፈተንበት ፈተና ማይላል ችግርም ያያል። ግን ያንም ሆኖ በሰብሩ በትዕግስት ነው። ግን እኔ 3000 ስለገባች እውነት ለመናገር በጣም ዳቦ ወደፊት አከብራለሁ ብዬ ወስኜ ነበረ። በዚህ አጋጣሚ ኬክ መግዛት እና ሀቂቃው ሳይሆን እኔ ኬክ ለጊዜ ነው። ዝም ብላችሁ ትዘሰቱበታላችሁ እንጂ ሆዳችሁ አይቀመጥም። አሁን ዳቦ ብትደፉ ማለት ነው ዳቦ ይቀመጣል፣ ለቤቱም ትበሉታላችሁ። አብዛኛው ጣፋጩ ከኔ አብዛኛው ከእንትኔ ጋር አይሄድም ከጥርሴ ጋር። ኬክም በልቻለሁ በዚህ አጋጣሚ። አንቺ የናፈቀኝ ነገር ያልበለውበት ነገር የለም። አንበለው የ80 ብሯ ኬክ እሱ ምንድን ነው እና 3000 ስለገባች እሷም ከ2000 ወደ 3000 አልገባም ብሎ በጣም እንትኗ ዩቲዩብ እንትን ብሎ ነበር። እኔ በዚህ በፊት ማለት የመጀመሪያ ያስከፈትኩበት ጊዜ 1500 ገብቶ 2000 አልገባም ብሎኝ በጣም ተቸገርኩት። ከዛ 2000 ከገባው በኋላ በቃ የወጣ ሄደ ማለት ነው። ስለዚህ ውዲቶቼ 1500 ቢኖራችሁ ባያድግ ራሱ የሆነ ጊዜ የሚነሳ ጊዜ አለ። እኔ ከ1500 በቃ ተስፋ ቆረጥኩበት። እምቢ አለኝ። ወደዛ ብልታገል ምን በል እምቢ አለኝ። ከዛ 2000 ገባው። እኔ በዩቲዩብ በተለይ ወላሂ ላዝም ዩቲዩብ በጣም ተፈታተኝበታለሁ። አተ ዩቲዩብ ገንዘብ ማቀበል ከጀመርኩ ራሱ ባለፈው ራሱ ፈታትኖኛል። ግን በዚህ አጋጣሚ የሰው ቪዲዮ አትጫኑ። የሰው እንትን በአሁኑ ሰዓት እንትኑ ራሱ የራሳችሁ ራሱ መዝጋት ጀምሯል። አዲስ ህግ ነው የመጣ። ስለዚህ በራሳችሁ አይዲያ በራሳችሁ የሰው ወሬ የሰው እንትን ምንም አይጠቅማችሁ። የሆነ ጊዜ ዩቲዩብ ይሰራ እንትን ይላል። የሰው ደግሞ የሰው ልጅ ምቀኛ ቅናት ካለበት ወላሂ መቼም አታድጉም። እኔ የሰው ክፋት የለብኝም፣ የሰው ቅናት የለብኝም። ምቀኝነት አለ መቃኛም ግን በምንድነው መቃና? አሁንም ነግራቸው ነው ደጋግሜ በቃ ሰው ተዋዶ በሚወጣ ቤተሰቦች ተፋቅሮ በሚወጣበት ለምንድን ነው እኔስ እንደዚህ ያልሆንም ብዬ በሱ እንደገና ሁለተኛ በዲን በቃ ለዲኑ ቦታ የሚሰጠው ሰው በሁለቱ ብቻ እንጂ ሌላ ነገር በምንም ነገር አልቀናም። ወላሂ ላዝም እኔ ለዱንያ ደግሞ አንድም ቀን ቦታ ሰጥቻት አላውቅም። ይሄ የታመምኩት ከአረብ ሀገር ተስፋ ቆርጬ ነው የመጣሁት ማለት ነው። ምክንያቱም አገሬ ገብቼ ለምቆሎ በልቼ አልኖርም ብዬ ነው እላችኋለሁ ውድቶቼ። እንግዲህ ቁርሳችን አምጥተን በረደ ሳንበላውም እሄዳለሁ ብላለች። እንግዲህ ኦርደርም እዘዟት። እንግዲህ ስልክ ቁጥርሽን አስቀምጪ። የረመዳን ትእዛዝ ብለሽ ስትጽፊ ቪዲዮ ስትለቂ ኮጎኑ ልቀቂበት። አንቺ እኮ ነቃ ብለሽ በያዙሽ ራሱ ይዘዙ ብለሽ ነቃ ብለሽ እንትን ከላሻቸው እነሱ እንዴት ደፍሮ ያዙሻል? ራስሽ እኮ ነው ዋናው። አሁን ይሄ ከየሽ ማለት ነው ላባ ከየሽ ለስራ ቦታ ስጪው። ይሄን ነገር ይሄን አሳዩኝ ካሉኝ እኮ እሄዳለሁ። በኮሜንት ጥያቄው አይደለም እነሱ እኮ አይሉም። አሁን አላባ ራሱ ምን ስንት ነው አላባ ታደርሻለሽ ምናምን የሚሉ ቲክቶክ ራሱ ልቀቂ ዝም ብለሽ ይዘዙ ለረመዳን ምናምን ለኢድ ምናምን ብለሽ ራስሽ ማለት ነው ያዛሉ። ዋናው ምንድነው እነሱ የሚወዱት እምነት ይወዳሉ።
በቃ ለአንቺ ለራስሽን በቃ ለጉልበትሽ የሰጡሽን አንቺ በተግባር በእምነት ወስደሽ እቃውን ለቤተሰብ አድርሺ እንጂ እምነት ነው የሚፈልጉ። ስለዚህ ኢንሻአላህ ታፕ ስራ እኮ ዝም ብሎ አንድ ነገር መናቅ አይደለም። ሰው የፈለገ ነገር ኮሜንት የሆነ ነገር ብሎ ቢጽፍልሽ ለሰው ቦታ አትስጪ። ምክንያቱም ሰው አያሳድረሽም። ራስሽና ቤትሽ ነው ሁሉ ችግርሽ የምታውቂው። ስለዚህ ለሰው ቦታ አትስጪ። በቃ ያንቺ ከባለቤትሽ ተስማምተሽ ቪዲዮ ስሪ። ያለው ነገር እንደዛ ነው እንጂ ለሰው እንደዚህ ያለኝ አትበይ። እንግዲህ ሰላም አለይኩም። እናመሰግናለን።